አምጥተው በቃ ታስተዋውቅ እንዴ በማንም እዚህ ቶሎ ተጋቡ። ምን አለች እሱ? ምን እያደረጋችሁ ነበር? ይሄው ኤቢ ምስ ጥሩ ነገር እኮ ነው። ለምን ቆጣሻል? እማዬ ናታን ግንባራክስበት ያገባኛል አይደል? ምን እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ፕሊስ ለቤት አዲስ ሆናችሁ ሰፖርት አድርጉኝ። የዘወትር ድጋፋችሁ አይለኝ። አቢጌል ዛሬም ክፋትና ተንኮሏ እንደቀጠለ ነው። ብላ ደግሞ የአበሻ አረቂ አስክራ ናታንን አብሯት እንድተኛ ልታረገው ነው። አፏን አውጥታ ለእናቷ ናታንን ካላገባሁ ሞቼ እገኛለሁ፣ ናታን ባረግዝበት እኮ ያገባኛል ሳይወድ በግዱ ትላለች። ይህ ጉዳይ ወዴት እየሄደ ነው? እጅግ አጓጊ፣ እጅግ ልብ አንጠልጣይ። አቢጌል አሁንም ከስህተቷ እየተማረች አይደለም። አንቺ እርግማኔ ነሽ፣ ሁልጊዜ ለራስሽ የሚጠቅምሽን ብንነግርሽም አንቺ ግን ጉድጓድ መቆፈር ተንኮል መስራት ሆኗል ነገርሽ ይላል ጋሽ ደረጀ። እጅግ አጓጊ፣ እጅግ ልብ አንጠልጣይ። ወይዘሮ ሰላም ያስጨነቃት ወይዘሮ ማርታ የወይዘሮ ሰላም እርግዝና አቶ ደረጀ ግድ የለም በግድ አባቱ እንድታስተዋውቅ እናረጋለን፣ እምቢ ካለች ደግሞ በዲኤንኤን እንዲረጋገጥ እናረጋለን ሲል ወይዘሮ ማርታን አረጋግቷታል። ወይዘሮ ማርታ ግን በአቋሟ ጸንታለች። የኛ ትዳር ማንም የሚመሰክርለት የሚደነቅ ተምሳሌት የምንሆን ትዳሮች ነው ያለን። በዚህ ወሬ እንዲፈርስ በዚህ ወሬ እንዲናጋ አልፈልግም። ወደደችም ጠላችም ሰላም አባቱን ማምጣት አለባት ስትል አስረግጣለች። አቢጌል አሁንም ናታን የኔ ካልሆነ ሞቼ እገኛለሁ፣ ያለ ናታን ወደ ውጭ፣ ናታን አይኔ እያየ የሌላ ሰው ሲሆን ማየት አልፈልግም እያለች ስትጥር የነበረችው አቢጌል በስተመጨረሻ በአበሻ አረቂ አስክራ ናታን አብሯት እንዲተኛ ልታረግ ነው። አንዳንድ ጊዜ ምን አይነት ውሳኔ ነው የምንወስነው? የእውነት ናታን ይህን አረቂ ከጠጣው የእውነትም ራሱን ይስታል። ለምን ብትሉ አንደኛ ጠጥቶ ስለማያውቅ ያን ያህል የአረቂ ልምድም ስለሌለው ቶሎ ራሱን የመሳት አጋጣሚም ሊኖር ይችላል። ደግነቱ ግን ከውሃ ጋር ስለተቀላቀለ ምናልባች የአረቂው ሽታ ገኖ አይወጣም። ውሃ መስሎት ግጥም አድርጎ ከጠጣው የበለጠ ችግር ያመጣል። ሙሉ ውሃ እንዲመስለውና አረቂውን እንዲጠጣ ብታረገው አረቂው ገኖ ስለሚወጣ ሽታው ይጠራጠርባታል። ብልጠቷ ግን አረቂውን ከውሃ ጋር ደባልቀዋለች። አረቂ የዘይት ባህሪ አለው። እንደዚህ ሲታይ ዘይት ነክ የሆነ ነገር አለውና ምናልባሽ ናታን ይጠራጠር ይሆን ወይስ ምን ይፈጠር ይሆን? አቢጌል ሌላ መዘዝ፣ ሌላ ክፋት፣ ሌላ ሴራ፣ ሌላ ተንኮል። እጅግ አጓጊ፣ እጅግ ልብ አንጠልጣይ። በጣም ያሳዝናል። የሰው ልጅ እድገቱ ወደ ላይ፣ አስተሳሰቡ ወደ ላይ እንጂ ሁልጊዜ ጉድጓድ መቆፈር፣ ለሰዎች ውድቀት መጣር ምን ይሉታል ይሄ? ወደ ረጅም ጨዋ ልጅ ሁኚ፣ ቤተሰብሽን የምታስከብሪ፣ ለራስሽ የምትከበር። እሷ ግን በየቀኑ ግን ጥፋትና ክፋት ሆኗል ነገርየዋ። ሁልጊዜ እኔ ያልኩት ካልሆነ በማለት አርዱን በእሷ ፍቅር እየተንገበገበ እሷን ለማግኘት እሷ ያለችውን ሁሉ እያደረገ አንተ ከኔ ጫፌ እንድደርስ አልፈልግም ትለዋለች። የፍቅር መስዋዕት ማለት ይሄ ነው። አርዱን ዛሬም ነገም ተስፋ አልቆርጥም፣ እጠብቅሻለሁ፣ ግን እመኘኝ፣ አንድ ቀን ይገባሻል ፍቅሬ እያላት ነው። እሷ ግን በየቀኑ ስበብና በየቀኑ ተንኮል በየቀኑና የሆነ ነገር ተፈጥሮ ቤቱ እንዲበጠበጥ ሰላምና ዳጣ ከዛ ቤት እንዲወጡ ሰላምና ዳጣን የሚያስጠፋ የሚያስቆጣ ነገር እንዲገኝ ነው የምትፈልገው። አቢጌል እንግዲህ በዚህ ሁኔታዋ ከቀጠለች በጣም ከባድ አደጋ ውስጥ ነው የምትወድቀው ማለት ነው። አሁን ግን ትልቁ ጉዳይ ናታን ባረግዝለት ያገባኛል በማለት ለእናቷ ቀጥ ብላ ነግራታለች። እናቷም ጠርጥር ያልጠረጠረ ተመነጠረ። ይች ልጅ እኮ ከማድረግ ወደ ኋላ አትልም። እስከ ዛሬ ወርዳ ወጥታ አስባ አቅዳ አንድ ነገር ሳይሳካላት ሁልጊዜ ክፋትና ተንኮል ስለሆነ ነው። እንደ እናት ልምከርሽ፣ ለአንቺ የሚጠቅምሽን ነው የምንመክርሽ፣ ለአንቺ የሚጠቅምሽን ነው የምናስብልሽ።
መልካም ሴት፣ የተረጋጋች አስተዋይ፣ ለትዳሯ ታማኝ፣ ሁሉን ሰው ወዳጅ፣ ለሁሉ ታዛዥ፣ ሁሉን አክባሪ ሆኜ የዛ ጊዜ አንቺ ሳትሆኝ እሱ ራሱ ተንበርክኮ የፍቅር ጥያቄ የትዳር ጥያቄ ይመጣልሻል። ራስሽን አስከብሪ። አሁን ግን አንቺ ከመከበር ውርደትን እየተከናነብሽ ነው። ከመወደድ መጠላትን እየተከናነብሽ ነው። ከመቀራረብ መራራቅን እየተከናነብሽ ነው። ልጄ እስኪ እኔንና አባትሽን እንደ ምሳሌ ተመልከች። እንተጋገዛለን፣ እንደጋገፋለን፣ እንፈቃቀራለን። እሱ የሚያስከፋውን ማድረግ አልፈልግም፣ እኔ የሚያስከፋኝን ጠንቅቆ ያውቃል፣ ማድረግ አይፈልግም። ከኛ ተማሪ። አንቺ ግን ከስተትሽ የማትማሪ ሁልጊዜ ጥፋትና ተንኮል ሆኗል መንገድሽ ትላለች። እሷ ግን ምንም እየተማረችና ከስተቷ እየተመለሰች አይደለም። ትልቁ ጉዳይ ደግሞ የሰላም ሁኔታ ነው። ሰላም እንግዲህ ናታንና ዳጣን ቶሎ ተጋቡ እያለች ነው። በእርግጥ ሰላም የእናት ስሜት የእናት ፍቅር ነው። እንግዲህ ወይዘሮ ማርታም ተረድታታለች። ልጅ ስላልወለደች አሁን ከወለደች በኋላ ነው የሚገባት። ስለዚህ ምናልባት በተመሳሳይ ህይወት ውስጥ የብቸኛ ህይወት ሰላም ብቻዋን ናት፣ ዳጣም ብቻዋን ናት። ለዛ ነው የተቀራረቡት፣ ለዛ ነው የሚዋደዱት ብላ ማሰብ ጀምራለች። አብጌል ግን ሁልጊዜ መጠርጠር፣ ሁልጊዜ ማሰብ፣ ሁልጊዜ ተንኮል። እንዴት ተቀራረቡ? ለምን ተቀራረቡ? ተፋቀሩ፣ ተዋደዱ፣ ፍቅራቸው ጨመረ? ይህን ሁሉ ትጠረጥራለች። አንቺ የማትጠረጥሪው ነገር የለም። እስኪ ራስሽን አዳምጪ፣ ቆም ብለሽ ተመልከቺ። ከእስከዛሬው ሀሳብሽ ምን አገኘሽ? ምን አተረፍሽ? በዚህ ሁኔታሽ የህግ አካል ደህንነት መርማሪ ብትሆኝ ያዋጣሻል። ግን ልጄ እንደ እናት የሚጠቅምሽን ልምከርሽ። ይህ ጉዳይ ገደል ነው የሚሰድሽ። ይህ ጉዳይ ውድቀትሽን ነው የሚያሳይሽ። ይህ ጉዳይ መሸነፍሽን ነው የሚያሳይሽ። እኔ እንደ እናት ስመክርሽ አስተዋይ፣ ቀና፣ ሰው ወዳጅ፣ ሰው አክባሪ፣ ለሁሉ ታዛዥ ሆኝ ብትላትም አይደለም ልትታረም ክፋትና ተንኮል አስባለች። ትልቁ ዱብዳ ናታንን አስክራ አብሯት እንድተኛ ማድረግ ነው። ይህ ጉዳይ ወዴት ይሄድ ይሆን? የእውነት ይሳካላት ይሆን ወይስ ትጋለጥ ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ ቀጣይ ክፍላችን ሁሉም በጉጉት እንጠብቀዋለን። አቢጌል አሁን ያሰበችው እሳቤ፣ ያቀደችው እቅድ ከተደረሰባት ወዮላት። እናቷም አባቷም የበለጠ ቅጣት ነው የሚቀጧት። እሷ ግን ብትቀጠቀጥ ብትመከር ብትዘከር አልሰማም ብላለች። ሁልጊዜ ወደ ታች እንጂ ወደ ላይ የለም። ሁልጊዜ ክፋትና ተንኮል ሆኗል። ይሄ ሁኔታዋ ግን እስከምን ድረስ ያስኬዳታል? ናታንና ዳጣን ለማጣላት፣ እሷን ለማራራቅ። ናታን በቃ ቀጥ ብሎ እሷን እንዲያያት ነው። አስተሳሰቧን ብታስተካክል፣ የእናቷን ምክር ብትሰማ አይደለም እሷ ለምናው እሱ ራሱ ይመጣላት ነበር። እሷ ግን ክፋትና ተንኮል ሆኗል። ቀጣይ እርምጃዋ ናታንን በእጇ ለማስገባት የወሰደችው እርምጃ የአበሻ አረቄ ማጠጣት። ይህ ጉዳይ ይሳካል?